ስሚኛለሽ? ከአሁን በኋላ እግርሽ እዚሽ ደጃፍ ዲሬክት እመኝ፣ የት እንደገባሽ ሳይታወቅ ተረስተሽ እንድትቀሪ ነው ማድረግሽ። እሺ። አንቺ የደላላ ሚስት። ሌላ ደግሞ ንገርሽ፣ ስለ እኔ ለእናቴ ሄደሽ አንዲት ነገር ትንፍሽ ብትይ እመኝ አጠፋሻለሁ። እሺ 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 እሺ። ስለዚህ እኔ ይህንን በደሌን መልካም ነገር በመስራት እያጠብኩ። እሱ እኮ አልፏል፣ በቃ አልፏል። ከተጸጸትክ ደግሞ ፈጣሪ ይምራል፣ ይቅር ይላል። አይመስለኝም። እኔ ከዚህ በኋላ ብዙ መኖር እንደው ፈጣሪ በሆነ ሰበብ የመትና ሊያት ፍቅረኛ ናት ቴትዬ። ዶሞትኩት። ታዲያ ታማ ነው እዚህ ብቻዋን ያስቀመጥካት? አዎ ቴትዬ፣ አእምሯን ያማታል። በጣም አደገኛ ሴት ናት ቴትዬ። በጣም በስተመጨረሻም አመለጠች። እቴት እንግዲህ በሩን ልክፈትልሽ ወይ ብላ ስትላትም እሷም በደስታ ክፈችልኝ ብላ ስትላትም እንግዲህ አክሊሉ ወደዚህ ቤት ጋር እንዳትጠጊ ፍቅረኛዬ አብዳ እዚህ ክፍል ነው ያለችው፣ አደራሽን እቴት ወደዚህ እንዳትቀርቢ ብሏት ነበር። ሆኖም እንግዲህ አክሊሉ ዞር እንዳለ እየሰማች ያለችው ድምፅ እንዴት እብድስ ብትሆን ጸበል አንወስዳትም ወይ እያለችም ስለነበረ በሩን ልክፈትልሽ ወይ ብላ ስትላትም ጸደግ አዎ ክፈችልኝ ብላ በደስታ ተነስታ እንግዲህ እየወጣች ትገኛለች። እንግዲህ በባለፈው ክፍል ላይ ይዞ እቤት ካስገባት በኋላ ማን ነው ሊያስመልጥሽ የረዳሽ? ማን ነው በሩን የከፈተልሽ? ካልተናገርሽ እያለ እንግዲህ የፈላ ውሃ እያደረገ እያሰቃያት ነበር። ሆኖም እንግዲህ ሞገስና ሉላም የሰገን ድምፅ ነው በቃችን ልጅ እያሰቃያት ነው የሚገኘው፣ ምን ይሻላል? እችንስ ልጅ እንዴት ነው የምናስመልጣት? ወዴትስ አድርገን ነው ከዚህ ጉድ የምናወጣት? እያሉ ነበር። ሆኖም እንግዲህ እሱም እኔ ስለማፈቅርሽ እንጂ እስከ ዛሬ ድረስ ያቆየውሽ ይሄኔ እገልሽ ነበረ። አሁን አርፈሽ ትቀመጫታለሽ፣ ትነግሪኛለሽ ወይስ ልግደልሽ? ማን ነበር ያስመለጠሽ? እያላት ነበር። ሆኖም እሷም እንግዲህ ትገለኛለ፣ እንደውም እንደዚህ ከምታሰቃየኝ ለምን አትተኩስብኝም? ተኩስብኝ አክሊሉ፣ ግደለኝ፣ በቃ እኔ ትገለኛለ እንጂ ማን እንዳስመለጠኝ ልነግር አልችልም ብላ ትለዋለች። አክሊሉም እምቢ የምትይኝ ከሆነ እተኩስብሻለሁ፣ እንደዚህ የምተውሽ እንዳይመስልሽ፣ አሁን የምትናገሪ ከሆነ ተናገሪ፣ ካለበለዛ እተኩስብሻለሁ፣ እገልሻለሁ ይላታል። እሷም እሞታታለሁ እንጂ አልነግርህም እያለችው እንግዲህ ሽጉጡን አቀባብሎባት ሊተኩስባት ሲል የአክሊሉ እናት ትደውላለች። እሱም ከደወለች በኋላ ስልኩን ያነሳና አቤት እማዬ እቴትዬ ብሎ ሲላትም ወዬ ልጄ እየመጣው ነው ብላ ትለዋለች። እሱም እሺ እማዬ መጥቼ እቀበልሻለሁ በማለትም እንግዲህ ይስማማሉ። ሆኖም እንግዲህ አክሊሉ ስልኩን እንደዘጋ አሁን እናቴ እየመጣች ነው ያለችው፣ ለእናቴ ስለኔ ክፋት አንድ ነገር ብትናገሪ እገልሻለሁ፣ ውርድ ከራሴ በማለትም ሰገንን ያስጠነቅቃታል። እሷም እንግዲህ እዚሁ ክፍሉን እቆልፍብሻለሁ፣ ለመውጣትም ሆነ አንዲት ትንፍስ ብትይ አለቅሽም በማለት በሩን ቆልፎባት ይሄዳል። ሆኖም እንግዲህ እናቱን ይዞ ሲመለስ በር ላይ ነበር ያገኘችው። እናትየውም ምን አለበት አንተ ልጅ አግብተ እዚህ ግቢ ውስጥ 12 ልጆች ወልደ እዚህ ግቢ ውስጥ ቢቧርቁ ምን አለበት? ይሄን ግቢ እንዴት እንደምወደው እያለች እንግዲህ ገና ውጪ ላይ ሆኖ እያወሩ እያለ ሉላና የደላላው ሚስት እንግዲህ አብረው ቆሞ እችን ደግሞ ለምንድን ያመጣት? እችንም ሊያሰቃያት ነው ወይ ያመጣት? ምናልባት እህቱ ትሆን እንዴ እያሉ እንግዲህ ከሩቅ ያዩታል። ይሄ ሰውዬማ ገና እሱ ከማየን እኛ ቶሎ ብለን እናምልጥ፣ ወደ ውስጥ እንግባ በማለትም እንግዲህ እሱ እናቱን እያወራ፣ እናትየውም ደግሞ ስታየው ደንግጧም ነበር። ምን ሆነሃል ልጄ ምን ሆነሃል ብላ ስትለውም አይ ከሆነ ድንጋይ ጋር ተጋጭቼ እንጂ ምንም አልሆንኩኝም የመባጨር ነገር ነው ይላታል። እሱ ግን እንደምናስታውሰው መድብል መጥቶ እቤት ደብድቦት ነበር። እንግዲህ መድብል ደግሞ በጸጸት እየሞተ ነው የሚገኘው። ሆኖም መጎስ ደውሎለት
እንዴት ነ? ያቺስ የሚያሰቃያት ልጅ ወጣች ወይስ እንዴት ሆነች? እሷ ልጅ ማስወጣት አለብን ብሎ ይለዋል መድብል። ሞገስም ስላደረክልኝ ነገር ሁሉ ከልብ አመሰግናለሁ ሲል ለምን ታመሰግነኛለህ? እኔ ሰው ነኝ እንዴ? ፍቅረኛዬን እየገደልኩኝ እኮ ነኝ። ስለዚህ አሁን አንተ እኔን እንደ ሰው አስበ ነው የምታመሰግነኝ? እኔ ምንም አይነት ምስጋና አልፈልግም። ለሰራሁት አጽያት ዋጋ መክፈል አለብኝ። ለዛ ለሰዎች መልካምን ነገር አደርጋለሁ። ግን ደግሞ ማንም ቢሆን ራሱ ይሄንን ነገር እንዲያደርግ አልፈልግም። እኔ ማንም እንዲያመሰግነኝ አልፈልግም በማለትም ይናገረዋል። እሱም እንግዲህ እሺ ታዲያ ምንድን ነው እሱ በማለትም ሲናገር፣ ሆኖም እንግዲህ ለምንስ ነው እንደዚህ የተከሰተው? ምንስ እየተፈጠረ ነው ያለው እያለ እንግዲህ ሆኖም እንግዲህ እሱም አሁን ያ ነገር ሁሉ አልፏል ብሎ ይለዋል። አንተ እችን ልጅ ፍቅር ይዞሃል፣ እችን ልጅ አስር የምጠራው ሲለው መቼም ልታገባት ነው? ፍቅር ይዞካል አትለኝም መቼም በአካል አላቃት እያለው እንግዲህ የእሷ ስቃይና የዚህ ሰውዬ መርዝ ሰውዬ ነው። እንደምንም ብለን እናስወጣታለን፣ አዲስ እቅዶችን እናወጣለን ብሎ ይለዋል መድብል እንግዲህ ሰገነት መሆኗን የሚያውቃት ነገር የለም። እሱ እንደ ሞተች ብቻና በህይወት እንደሌለች ነው የሚያውቀው። እንግዲህ ሞገስም ደግሞ ያለውን ፋይል ዛሬ ላይ ወስዷል። ፋይሉንም እንግዲህ ከወሰደ በኋላ ነበር መድብልን ሊያመሰግነው የወደደው። እንግዲህ መድብል ስለረዳው የቤቱን ፋይል ወስዶታል። እሱም እንግዲህ በፌክ ነበር የቀየረው። ሆኖም እንግዲህ የአክሊሉ እናት አክሊሉ እጅግ መልካምና ጥሩ ሰው፣ በጣም መልካም ሰው እንደሆነ ነው የምታውቀው። ሆኖም እንግዲህ ሰዎቹ ሁሉ እንደሚንቀጠቀጡለት የማታውቀው የአክሊሉ እናት እንግዲህ ከመጣች በኋላ ሁሉም ይፈራው ነበር። ሆኖም እንግዲህ እሷም ወደ ቤት ከገባች በኋላ እሱም ለምን ትዳር እንደማይዝ ትጠይቀዋለች። ሆኖም እያንዳንዱ ጋር እየገባ እናቴ እኔ በጣም ጥሩና መልካም ሰው እንደሆንኩ ነው የምታውቀው፣ ግን እሷ ደግሞ ስንት ዋጋ ከፍላ እኔን አሳድጓኛለች። አንዳችሁም ስለኔ መጥፎ ነገር እንዳትናገሩ፣ እኔ መጥፎ መሆን ፈልጌ ነው እያለ እንግዲህ ስሜታዊ ሆኖ ለሞገስም ሲነግረው ነበር። ሞገስም ይህንን ለምንድን ነው መጥፎ ሰው ሊሆን እየፈለገው? ልጠይቀው ይነግረኝ ይሆን ወይስ ዝም ልበለው እያለ እንግዲህ አክሊሉም ሊናዘዝ ጫፍ ላይ ደርሶ ነበረ። ሆኖም እንግዲህ ሰገነትን ክፍል ውስጥ አድርጎ ቆልፎባት ወጥቶ ነበር። ኤፍራታም እንግዲህ እሷም እዛ ቁጭ ብላ እንዳያቸዋት ሰውነቷ እየተንቀጠቀጠ ድረስ ነው የምትፈራው። ድሮም እንግዲህ ኤፍራታ እጅግ በጣም ፈሪ ናት እና የአክሊሉ እናት እንግዲህ ከሰዎች ጋር መብላት፣ ከሰዎች ጋር መሳቅ፣ ከሰዎች ጋር መደሰት የምትወድ እናት ናትና እንግዲህ ተከራዮቹንም እንዴት ነው ደህና ናቸው ወይ? አክሊሉ እኮ እጅግ በጣም መልካምና ጥሩ ሰው ነው። እቤት ኪራይ እንኳን ሲቸግራችሁ ይዘላችኋል፣ ቢያንስ እንኳን ከሌለው እንኳን የተወሰነ ቀን ይጠብቃችኋል በማለትም ስትል ሌላ አክሊሉ ነው ወይስ ሰው ተሳስተዋል እያላች ነበረ እንግዲህ ደላላው ማለት ነው። ሆኖም እንግዲህ የአክሊሉ እናት በረንዳ ላይ ቁጭ ብለው ነበር። አንተ ልጅ ብለው ይጠሩታል ማለት ነው። ሆኖም እኮ ሲጠሩት አቤት ብሎ ይላል። እንዴ አክሊሉ ዛሬ ወደ ሴት ተቀየረ እንዴ እያለው እንግዲህ እያሾፈ ከዛም በኋላ አክሊሉዬ እንዴት ነው? አክሊሉ ይንከባከባቸዋል፣ የቤት ኪራይም ቢሆን ይተውላቸዋል እና እንዴት ነው ብሎ ስትልም አረ ልጅ ተሳስተዋል ማዘር ምን እያሉ ነው ያሉት ብሎ ሲልም ምን ነው ልጄ ብለው ሲል አረ አክሊሉ እንደዛ አይነት አይደለም እያላቸው ነበር። ሆኖም እንግዲህ እሳቸው ስለ ልጃቸው ጥሩ አድርገው ስላሳደጉት ስነ ምግባር እንጂ እዚህ ጋር እሱ መቀየሩንና እጅግ መጥፎ ሰውና ክፉ ሰው የሆነውን ነገር አያውቁም። እንግዲህ ደላላውም ወደ ቤቱ ይገባል። ኤፍራታም እንግዲህ ትጠራትና
ነይ አብረን እንብላ። ምግብ ከሰው ጋር ሲበላ ነው የሚያምረው። አንቺን ቡና ስታፈይ ትጠርኛለሽ ትላትና እንግዲህ አብረው ለመብላት ወደ ኪችን ይገባሉ። ኤፍራታንንም እያጎረሰች እያበላቻት እንግዲህ አክሊሉ እጅግ ጥሩ ሰው እንደሆነ ልጄ በጣም ጥሩ ሰው ነው እያለች እንግዲህ ለእሷም እየነገረቻት ነበረ። እሷም አክሊሉ ወይስ ሌላ ሰው ነው እያለች ግራ ተጋብታ እንግዲህ ሰውነቷ እየተንቀጠቀጠች እየጎረሰች አየሽ ከሰው ጋር ሲበላ ይጣፍጣል ብላ እያለችና እያወራች አክሊሉ ይመጣል። አክሊሉም ሲመጣ እንግዲህ የኔ እናት እምዬ ብሎ እናትየውን ሰላም ይላታል። እናትየውንም እንግዲህ ሰላም ካላት በኋላ እሷም ምንድን ነው እሱ ለምንስ ነው እሷን ሰላም የማትላት ብላ ትለዋለች። ከዛን እንግዲህ ኤፍርዬ ብሎ ሰላም ይላታል። እሷም ሰውነቷ እየተንቀጠቀጠ ማዘርም ምን ነው እሱን ስታይ ፈራሽ? ለምንስ ነው የምትፈሪው? ብላ ስትላትም አይ በቃ ልሂድ፣ በቃ ልጄ ከመጣ ሂጅልኝ፣ አመሰግናለሁ ብላ ትላታለች። አክሊሉም ማዘርን ቆይ እስቲ መጣው በማለት እንግዲህ ወደ ውጭ ወጣና እንዳያችሁት ኤፍራታንን አንጠልጥሎ ምን አባሽ ልትሆኝ ነው? በምን አባትሽ ደፍረሽ ነው ክፍሌ ወደ ውስጥ የገባሹ ብለው ይላታል። ከዛን እንግዲህ እናትየው ነይ ምግብ አብረን እንብላ፣ ብቻዬን አልበላም አለኝ ብላኝ ነው የገባሁት ብላ ትለዋለች። አንቺ ሆዳም ሁለተኛ በሩ ጋ እንኳን እንዳትደርሺ ካለበለዛ ገድዬ ነው የምሰቅልሽ ይላታል። እንዴ አክሊሉ ምነካው? ገድዬ ነው የምሰቅልሽ? አፈር እያለ እንዴ ትሞታለህ፣ ወደ አፈር ትገባለህ እንጂ ትሰቀላለህ አላለም። እንደውም አንተን ነዋ መቆንጠጥ አልተቆነጠጥክም እንዳለ ሴትዮዋ ደግሞ ቆንጥጬ ነው ያሳደግኩት እያለች ነው። እና እንግዲህ ሰገነትም እዛው ክፍል ውስጥ እየተሰቃየች ትገኛለች ማለት ነው። ሆኖም እንግዲህ አክሊሉም እንደዛ ካስፈራራት በኋላ ኤፍራታ እንግዲህ ክፍሏ ትገባና ትነፋ ውይ ተሳስቼ ነበረ። እንደ አይደለም ነበረ ራስ አወርኔ እየበላችሁ እስከዛ ቆይ እንግዲህ አኩርፋ ትቀመጣለች። አኩርፋ ስትቀመጥ እንግዲህ እሱም ሰድቧትም ነበር። አንቺ የደላላ ሚስት እያለ እንግዲህ በጥፊ ሊላት ምንም አልቀረውም ማለት ነው። ሆኖም እንግዲህ እንደዛ ብሏት ስትገባ ይሄ ደላላው ዛሬ ስሙ ለምን ጠፋብኝ? ግን እኮ አውቀው ነበር በእንትና ላይ ማለት ነው ምሳሌ ላይ የሆነ እሱም ምላሰኛ ነው። ምላሱ ስንት ነው አያያዝም። በቃ ተውት፣ ችግር የለውም። ዋና መግባባታችሁ ነው። ከዛ ምንድነው እሱ የኔ ዱንብላል፣ የኔ ጥቁር አስሙድ፣ የኔ በርጣ፣ የኔ እንትን አንቺ እንደዚህ አኩርፈሽ የተቀመጥሽው ብሎ ይላታል። ከአክሊሉ ጋር ተጣልቼ ነው ብላ ትለዋለች። ካዳ አክሊሉ ጋር እንዴት ተጣላሽ ብሎ ሲላትም እናትየው ነይ ምግብ አብረን እንብላ ብላ ስትለኝ ምግብ አብሬ ልበላ ሄድኩ ትለዋለች። አንቺ ወዳ ምን አባሽ ልትሰሪ ነው ሄደሽው? ወይኔ አሁን እንዳለ ሁሉ ምሳሌ ነው የወረደው። ወይኔ ራሴን እና ይሄ ሰገነት ድራማ ያው ከማን ነው ከምሳሌ እንትን የተዋረሰ ነው ማለት ነው። ልክ ምሳሌ ድራማዎች የሚገርማችሁ ልክ እንደ ባልና ሚስት ናቸው። እንደ ባልና ሚስት ናቸው። ለምንድን ነው እንደዛ አልኩት? አሁን ለምሳሌ ማን ነበረ ዳጣ ከዛ ነው የተወለደው፣ ሰገነት ከዛ ነው የተወለደው። ማን ነው ደግሞ ማን ነው ጠፋብኝ። ትትና ነው ወይስ ትትና ነው ወይስ ስተት ነው? በቃ እነኚህ አንድ ላይ ነው እየተዋለዱ ያሉትና አሁን ለምሳሌ ባልና ሚስትም ሲጋባ ልጆች ነው የሚያረቡት አይደል? እነሱ እኔ ዛሬ አይደል እንደ ጉዳቸውን ያየሁት። ከዛም በኋላ እዚህ ጋር አሁን አክሊሉ ነው የተጨመረው። አክሊሉና ቴትዬ ነው የተጨመረችው ማለት ነው። ሌሎችም አሉ ግን ያው ሚስጥር ነው፣ ሌላ ቀን ነው የምነግራችሁና ተመቹኝና አሁን እኛ ዩቲዩበር አዳዲስ ዩቲዩበሮች ይሆን አስቡ። አሁን ለምሳሌ ምንድነው የስግደት ድራማ እንጀምራለን። ያው እኛ ስለ መዳብ ስለምናቅ መዳብ እንዴት እንደምታሾላልከን በተለይ
በጣም እየተሰቃዩ የሚያሳልፉት አለ። እንትን ምግብ የሌለበት አለ፣ በር የሚዘጋባቸው አለ፣ ስልክ የሚቀበሏቸው አለ፣ ከሰው ጋር እንዳይገናኙ የሚያደርጓቸው አለ፣ የሚገሏቸው አሉ። ብዙ ብዙ ነገሮች አሉ። ከዛም በአንድ ድራማ እንጀምርና በቃ በዛው እየተዋለድን አዳዲስ ቻናል እየከፈትን መሸጥ ነጋዴ መሆን ከፈለግን ማለት ነው። እና ጥሩ ነው ይሄ ምሳሌ በጣም ነው የሚዋለደው ማለት ነው። እና ደግሞ እንትናቸውም ሎጓቸውም አሪፍ ነው። ነጭ ሰማያዊ ምናምን ብዙ ብዙ እየወለዱ ነው። አሁንም እርግጠኛ ነኝ ሌላ ይወልዳሉ። ስለዚህ እንደዚሁ ጥሩ ነው። በርቱ፣ ሌላም ተዋለዱ። አሁን ደግሞ የሞገስ መጨረሻ ብላችሁ ብትመጡ ጥሩ ነው። አሁን ለምሳሌ በቅድስቴ ብትመጡ ጥሩ ነው። መልሶ እንደዛ እያላችሁ ብትወልዱ ጥሩ ነው። አሁን ቅድስት በጣም ጥሩ ልጅ ስለሆነች ያው ትወደዳለች ማለት ነው። ሜላት የምትባለው ሜላት ደግሞ እሷ እንኳን ጥሩ ናት በሉ፣ መጥፎም ብትሆን ጥሩ ናት። ኤም ያለበት ሰዎች ጥሩ ናቸው በሉና ያዙ። ምንም ማለት አይደለም እንትናት በሉት ማለት ነው። ምንድነው ሌላ እና አሁን ወደ ሰገነት እና ምንድነው እሱም ሞገስ አይደለም መድብል እኮ ሲጀመር እኮ አልገደላት። እኔ እኮ የገደላት መስሎኝ እታች ሄጄ ማየት። ከዛ ለካ አቶ አክሊሉ መጀመሪያ ሰገንን ያፈቅራታል። ከዛን ሰገን ደግሞ መድብልን ታፈቅረዋለች። አሸሼ ገዳይ አብረው ሲሉ ያሳልፋሉ። ከዛን አክሊሉ በፍቅር ማሸነፍ ሲያቅተው በጉልበት ይመጣል። እንደዛ ነው የሆነው። ከዛን እዚህ ጋር ግን አሁን ለምሳሌ መጠጥ ቤት የምትገቡ ሰዎች እኔ እግዚአብሔር ይመስገን ስለማልጠጣ ለስላሳም ቢሆን የምጠጣውን ሽንት ቤትም ቢሆን ይዤ መሄድ ነው እንጂ ምግብም ከሆነ እዛው በልቼ መነሳት ነው። አሁን እነኚህ ወይን እየጠጡ እያለ ከዛን ስልክ ይደውልለታል አቶ አክሊሉ። ከዛን ያስነሳዋል። ስለ ወንድም ላወራ ነው ብሎ እንግዲህ ስለ ወንድሙ መድብል ማውራት ስለሚፈልግ ሲወጣ እቺ ሰገነት ምን አባቷን ሎጥ አድርጓት ወደ ሌላ ሄደችው። እሷ ስትሄድ መጥቶ የሚያስለሰልስ ነገር ይሰጣታል። ከዛም ሁለቱም ሄደው ይወርቃሉ ከመኪና ውስጥ እንትን ሲሉ። ከዛም ሞተች ብሎ በግድ ይዞት ሄደ። እንደዚህ ነው እንጂ አልገደላትም ማለት ነው። ለማንኛውም እቴትዬ ዛሬ ልታስመልጣት ነው። ቀጣዩን እንግዲህ እንጠብቃለን። እንደምትወጣም ተስፋ እናደርጋለን ማለት ነው። እና ምሳሌ ድራማ ይሄ ሁሉ ነገር ስላስወለዳችሁልን ጥሩ ነው። እንግዲህ መጀመሪያ ዳጣን ወለዳችሁ፣ ከዛን ትትናን ወለዳችሁ፣ ከዛን ሰገንን ወለዳችሁ። ከዛ ሳሁን ማን ነው የሚወለደው? ቢያንስ በእኔ ስም ብትከፍቱ ጥሩ ነው ብዬ አስባለሁ። እንደ ሀሳብ ግንባር ስላለኝ ምላስም ስላለኝ አብረን እንሰራለን ብዬ ነው። እና የኔን ስምም ብታስቡበት ጥሩ ነው። እስቲ ሼር አድርጓቸው። የእነ ምሳሌ አድናቂዎች ግን አከፋፍለው ወልደው ሲሉ ለካ ልክ እንደ ሰው ነው የሆኑት። የሚገርማቸው አሁን ሲወልዱ እናቶች እያረጁ ይመጣሉ። ይሄም ምሳሌ እሱ ወለደና እያረጁ መጡ። ሹሃድ እናንተ ጥሩ አይደለም። አሁን እስቲ እኔ ደግሞ በጣም ወድጄዋለሁ። ለማንኛውም ሰገንን ወድጄዋለሁ። እንደዚህ ድብድብ ያለው ነገር ጥሩ ነው። ውሸቴን ነው ደግሞ ተደባዳቢ ነሽ እንዳትሉኝ እላችኋለሁ። እና በአዲስ ነገር እንመጣለን። በአዲስ ነገር እስክንመጣ ድረስ ቻው። እና ሰብስክራይብ ላይክ አድርጉ። ስልክ ተደወለ።